ክርስቶስን የመሰለው የሰማይና የምድር የዲያቆናት አለቃ ታላቅ ሰማዕት። እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹና ይጠይቃችኋል። ጥቅምት 17 በዚች ቀን በአንደኛው መቶ ክፍለ ዘመን ምድረ እስራኤል ካፈራቻቸው እጅግ አስገራሚ የሆነ ማንነት ካላቸው የእስራኤል ሰዎች ውስጥ አንዱ የሆነ ገና በልጅነቱ ከወቅቱ ምሁርና መምህር ገማልያል ኦሪትና ነቢያትን ጠንቅቆ የተማረ የኖረበት ዘመን ለክርስትና አስቸጋሪ የሆነ ዘመን ቢሆንም እርሱ ግን የመሲሁን ክርስቶስ መምጣት በተስፋ ሲጠባበቅ መጥምቀ መለኮት ቅዱስ ዮሐንስ ስለ መሲሁ መምጣትና ስለ ንስሐ ሲያስተምርና ሲሰብክ ሰምቶ ለ6 ወራት የእርሱ ደቀ መዝሙር ሆኖ የተማረ ክብር ይግባውና ጌታችንም ከሰማያት ወርዶ ተወልዶ ከተጠመቀ በኋላ በሚያስተምርበት ጊዜ ከዋለበት እየዋለ ካደረበት እያደረ ወንጌልን የተማረ ምስጢርን ያስተረጎመ ጌታችንም ከ72ቱ አርድእት ውስጥ የደመረው ከጌታችን እርገት በኋላም ክህነትን ጵጵስናም ተሹሞ መንፈስ ቅዱስን ተቀብሎ ከሌሎች በተለየ መልኩ ብዙ ልሳናትና ምስጢራት ተገልጠውለት በፍጹም ድፍረት ወንጌልን የሰበከ የ6ቱ ዲያቆናትና የ8000 ማኅበሩ አለቃ ሆኖ ተሹሞ በሚገባ ያገለገለና የመራ በስብከተ ወንጌሉም ልትጠፋ የነበረች ክርስትናን እጅግ ስላስፋፋ አሕዛብ ተናደውበት በድንጋይ ወግረው ሲገድሉት፣ እርሱ ግን ስለ ገዳዮቹ የሚያደርጉትን አያውቁምና ጌታ ሆይ ይቅር በላቸው ብሎ በመለመን ክርስቶስን የመሰለ በሰማይ ባለች ቤተ መቅደስም ሊቀ ዲያቆናቱን የሚያገለግል እጅግ የከበረና ከፍ ከፍ ያለ ሊቀ ዲያቆናቱ ቀዳሚ ሰማዕት ቅዱስ እስጢፋኖስ በዓለ ሲመቱ ይከበራል። በዘመነ ሰማዕታት በአንዲት የግብፅ አውራጃ ውስጥ እጅግ ጻድቅ ክቡርና የተወደደ ጳጳስ የነበረ የመከራ ዘመን ሲመጣ ግን በቃል ያስተማራቸውን በተግባር ሊገልጥ ወደ ወቅቱ መኮንን የቀረበ መኮንኑም ለመፈተን 4 ጥያቄዎችን የጠየቀው በመጀመሪያም የእናንተ እግዚአብሔር ምን አይነት መስዋዕት ይወዳል ሲለው የእኛ እግዚአብሔር ትሑት ልቦና፣ የዋህ ስብዕና፣ የቀና ፍርድና ቁም ነገር ይወዳል ብሎ የመለሰለት የምትወዳቸው ሚስትና ልጆች የሉህምን ብሎ ሲጠይቀው የእግዚአብሔር ፍቅር ከሁሉ ይበልጣል ብሎ የመለሰለት በሦስተኛም ከነፍስህና ከሥጋ ለማንኛው ትጋደላለህ ብሎ የጠየቀው ቅዱሱም ለሁለቱም እጋደላለሁ እግዚአብሔር በአንድነት ፈጥሯቸዋልና በትንሣኤ ጊዜም አንድ አድርጎ ያስነሳቸዋል ብሎ የመለሰለት በመጨረሻም አምላካቸው የሠራው በጎ ሥራ ምንድነው ብሎ የጠየቀው በጥንተ ተፈጥሮ ሰማይና ምድርን ፈጠረ፣ በአዲስ ተፈጥሮም ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ለእኛ ሲል ሞቶ ተነስቶ አድርጓል ብሎ የመለሰለት በዚያን ጊዜ መኮንኑ እንዴት አምላክ ይሞታል ትላለህ ብሎ እጅግ የተቆጣና ሊገድለው ሲነሳም ቅዱሱም ዘመዶቹ እባክህ አትሙትብን፣ መኮንኑ የሚልህን ነገር ስማ ብለው ቢለምኑትም እናንተ የነፍሴ ጠላቶች ናችሁና ዞር በሉልኝ ብሎ የገሠጻቸው መኮንኑንም ወደ ፈጣሪ መሄድ እቸኩላለሁና በቶሎ ግደለኝ ብሎት ብዙ አሰቃይቶ በዚች ቀን የገደለው ቅዱስ ፊልያስ ሰማዕት በዚች ቀን ዓመታዊ በዓሉ ይከበራል። የስሟ ትርጓሜ እግዚአብሔር ስጦታ ማለት የሆነ ከታወቁ የሴት ነቢያት ውስጥ አንዷ የሆነች ልጅ ስላልነበራት ተቸግራ ከጎረቤቶቿ እስከ ሊቀ ካህኑ ኤሊ ድረስ ሽሙጥና ስድብን ታግሳ በመሪር ለቅሶና ሐዘን ወደ እግዚአብሔር ለምናና ተስላ ታላቁ ነቢይ ቅዱስ ሳሙኤልን የወለደች እናታችን ቅድስት ሐና ነቢይት በዚች ቀን በዓለ ልደቷ ይታሰባል። ታላቁ ሊቅ ቅዱስ ጎርጎርዮስ ዘኑሲስ፣ የደብረ ሊባኖስ ሰማዕታት፣ ቅዱሳን ሄራን ሰማዕታትና አባ ዲዮስቆሮስ ከዓለም ዓመታዊ በዓላቸው ይታሰባል። ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመደራ፣ አባ ጰላሞን ፈላሲ፣ አባ ለትጹን የዋህና ቅዱስ ኤጲፋንዮስ ሊቅ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።